እጅግ አሳሳቢ ነው። የጦርነቱ ዳፋ ለኢትዮጵያውያንም ተርፏል። እስኪ ሁላችሁም ወገኖቻችን ፈጣሪ እንዲጠብቃቸው ጸሎት አድርጉላቸው። የጦርነቱ ነበልባል ድንበል ተሻግሮ አሁን ደግሞ የኢትዮጵያውያንን ቤት ደጃፍ እያንኳኳ ይገኛል። የመካከለኛው ምስራቅ ሰማይ በሚሳኤልና በባሩድ ሲታፈን በሺዎች የሚቆጠሩ ኢትዮጵያውያን ወገኖቻችን በከፍተኛ ስጋትና ጭንቀት ውስጥ ወድቀዋል። እንደሰማችሁት ነው እንግዲህ ሁላችሁም በተለያዩ ክፍላት ዓለም ላሉ ኢትዮጵያውያን ወገኖቻችን ሁላችንም በቻልነው መጠን ጸሎት እናድርግላቸው። እንደዚሁም በዱባይ፣ በሳውዲ አረቢያ በተለያዩ ክፍላት ዓለም ያላችሁ ኢትዮጵያውያን ወገኖቻችን በቻላችሁት መጠን ራሳችሁን ጠብቁ። እንደዚሁም በደንብ አድርጋችሁ ጸልዩ። እግዚአብሔር ከናንተ ጋር ይሁን። እግዚአብሔር ከክፉ ሁሉ ነገር ይጠብቃችሁ። ለሀገራችሁ በሰላም ያብቃችሁ። ሁላችሁም የቻላችሁትን ያክል ጸሎት አድርጉላቸው። እግዚአብሔር ከናንተ ጋር ይሁን። ለዚህ እኮ ነው ሐዋርያቱ ረቀቃቸውና ክርስቶስ ካረገ በኋላ አንድ ጥያቄ ድንግል ማርያምን ጠየቋት። ይህንን ጥያቄ በሕይወታችሁ መጠየቅ የሌለባችሁ ማንሳትም የሌለባችሁ የእግዚአብሔር ሥራ እጹብ ድንቅ 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 ነው ብለን የምናልፈው ጥያቄ ነው። ሐዋርያቱ ግን ምን ብለው ጠየቁ መሰላችሁ? እመቤታችን እናታችን አሏት፣ ክርስቶስን እንዴት አርገሽ ጸነሽው? እንደምን አርገሽ ወለድሽው? እባክሽ ንገሪን አሏት። ማወቅ ይቻላል አይቻልም? ይቻላል አይቻልም? ቀረቡና እመቤታችን አሏት፣ ክርስቶስን እንዴት አርገሽ ጸነሽው? እንዴት አርገሽ በማህፀንሽ ቻልሽው? እንዴትስ ወለድሽው? ንገሪን አሏት። በዚህ ሰዓት በሉ ይሄን ማወቅ ከፈለጋችሁ ገና ነገሩን ሳስበው አለች ድንግል ማርያም ውስጤን ፍርሃት ፍርሃት ይለኛል፣ ግማሾቻችሁ እጄን ግማሾቻችሁ እግሬን ያዙኝ አለቻቸው። ወዲያውኑ እነ ቅዱስ ጴጥሮስ እየተፋጠኑ ግማሾቹ እጇን ግማሾቹ እግሯን ያዟት። በዚህ ሰዓት ላይ ነገር ጀመረችላቸው። እንዲህ አለች፣ ቀድሞ የማውቀው መልአክ ቀርቶ አለች፣ ቀድሞ የማላውቀው ሌላ መልአክ መጣ አለቻቸው። ቀድሞ የምታውቀው መልአክ ፋኑኤልን ነው በቤተ መቅደስ ሲመግባት ይኖረው። የማላውቀው መልአክ መጣ ማለት ሊያበስራት የመጣው መልአክ ማን ነው? ቅዱስ ገብርኤል ነው። ከዛ በኋላ ቀኝ ክንፉን ቢባርከው አለች ህብስተ ሕይወት ሆነ፣ በልቶ አበላኝ። ግራ ክንፉን ቢባርከው ጽዋ ሕይወት ሆነ፣ ጠጥቶ አጠጣኝ ብላ ልክ ነገር ሲጀምርላቸው ያሉበት ቤት በመብረቅ ተመታ፣ በነጎድጓድ ተመታ ይላል። ለምን ሲባል እሷ ለበቃችሁ ምስጢር እናንተ አልበቃችሁም ሲል ነው እግዚአብሔር አምላክ። አያችሁ ማን ለበቃችሁ ምስጢር? እሷ ያወቀችውን ሳያቅሰው ስለሷ ይናገራል። እሷ የደረሰችበትን የምስጢር ጥግ ሳይረዳ ስለሷ ያወራል። በጣም እኮ ነው የሚገርመው። እሷ በማይጸሯ እንዴት አድርጋ እንደቻለችው የሚያውቀው ማን ነው? ራሷ ናት የምታውቀው። እንዴት አድርጋ እንደጸነሰችው እንዴት አድርጋ እንደወለደችው የምታውቀው እንዴት ማን ነው የሚያውቀው? ማን ነው ከተባለ ራሷ ነው የምታውቀው። እታችሁ ዛሬ ዓለሙ ግን ስለ ድንግል ማርያም ያለው አመለካከት ተበላሽቷል። ልብ በሉ። የራሱን እናት ባል እያከበረ የእናቶች እናት የድንግል ማርያምን ባል አክብር ሲባል ሆዱ ቡጭ ቡጭ ይልበታል። እግዚአብሔር አምላክ ከዚህ ይሰውረን። እኔ ደግሞ በዚህ ይቀጥላል። አንድ ባለጌ ጴንጤ መጥቶ ሲባልግ ብልግና ምን እንደሆነ አሳየዋለሁ ማለት ነው። ከዛ ጴንጤው ይደነግጣል፣ ይጠፋል። ይሄ ኦርቶዶክስ ነኝ ባዩ እንደዚህ ይባላል እንዴ? እንደዚህ እንትን ይባላል? አንተም ብሎ መምህር አንተም ብሎ ኦርቶዶክስ አንተም ብሎ አስመሳይ እዚህ መጥቶ በቃ ጻድቅ ሊጫወት ይላል። ስለዚህ እኔና ጴንጤዎቹ እንግባባለን። አሁን ዮኒ ማኛ ያው እንደምታዩት እንደውም ረጅም ጊዜ የቆየው አሁን ነው። እሱም ተመልሶ ያው እንትን እያለ ነው። ምንም እንትን የሚል የለም። ሌሎቹ ግን እነዚህ ከኦርቶዶክስ የወጡትና እዛ ሄደው መልሰው ኦርቶዶክስን የሚሰድቡ ከሆነ በገቡበት ሃይማኖት የጴንጤ አይቀረኝም አሉ። አይቀረኝም፣ እጨረግደዋለሁ። ዛሬ የካቲት 21 ትላንትና ኦርቶዶክሳውያን በተጨፈጨፉበት ቦታ ዛሬም ከጧት ጀምሮ ጭፍጨፋው ነበር። እስከ ተወሰነ ሰዓት ድረስ ምን ያህል ኦርቶዶክሳውያን እንደተገደሉ አልታወቀም። ነገር ግን አሁን ላይ በወጣው መረጃ መሰረት 7 ኦርቶዶክሳውያን እንደተገደሉ ሬሳቸው እንደተገኘ ተሰምቷል። ከዛ በላይም ሊሆን እንደሚችል እየታሰበ ነው ያለው። ይህም ባለፈ ጨፍጫፊዎቹ ወሃቢያ እስላም ቤተክርስቲያን ውስጥ ገብተው ሲጨፍሩም እንደነበር መረጃዎች ያመለክታሉ። ቤተክርስቲያን ላይ ከዚህም በላይ አደጋ ሊመጣ እንደሚችል መገመት አሁን ላይ እያዳገተ አይደለም። አርሲ ላይ በየዕለቱ እየተገደሉ ነው፣ በየዕለቱ እየሞቱ ነው። አሁን ባለው መረጃ ብቻ ነው ይሄ ሆነ ያለው። ዛሬ የሞተው ቁጥር እስካሁን ድረስ አይታወቅም።
እስካሁን ሬሳ የተገኘው ብቻ ግን 7 ሊጨምርም ይችላል። በአሜሪካ ሰበር ዜና ተሰምቷል። የአሜሪካ ሰማይ በስጋት ተውጧል። ኤፍቢአይ በመላ ሀገሪቱ አስቸኳይ የጸረ ሽብር ክተት አውጇል። አሜሪካና እስራኤል በጋራ በመሆን በኢራን ወታደራዊ እና የኒውክሌር ተቋማት ላይ የሰነዘሩት ድንገተኛ የአየር ጥቃትን ተከትሎ በአሜሪካ ላይ ከኢራን ሊሰነዘሩ የሚችሉ አጸፋዊ ጥቃቶችን ለመከላከል ኤፍቢአይ በመላው አሜሪካም የሚገኙ የጸረ ሽብርና የደህንነት ክፍሎች በከፍተኛ ጥንቃቄ እንዲቆሙ ትዕዛዝ ሰጥቷል። ኤፍቢአይ እና የሀገር ውስጥ ደህንነት ሚኒስቴር ዲኤችኤስ በዋና ዋና የንግድ ማዕከላት በመንግስት ተቋማትና በሃይማኖት ስፍራዎች ላይ ጥብቅ ጥበቃ እንዲደረግ መመሪያም ሰጥተዋል። ኢራን በባህሬን፣ ኩዌትና ኳታር በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት መፈጸሟን ተከትሎ በአሜሪካ ምድር ላይም ተመሳሳይ ጥቃቶች ሊሰነዘሩ ይችላሉ የሚል ስጋት በአሜሪካ ላይ አይሏል። በአሁኑ ወቅት በመላው አሜሪካ የሚገኙ የጸጥታ አካላት በከፍተኛ ንቃትና በተጠንቀቅ ላይ እንደሚገኙም ተነግሯል። አዳዲስና እነ ሮይተርስና አልጀዚራን ጨምሮ የተለያዩ ሚዲያዎች የአያቶላ አሊ ኻሜኒ ህይወታቸው ማለፉን በሰፊው እየዘገቡ ይገኛሉ። በዚህ ሰዓትም ሰበር የተባሉ መረጃዎች በሰፊው የተሰራጩ የሚገኙ ሲሆን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አያቶላ አሊ ኻሜኒ መገደላቸውን የሚያሳዩ የተለያዩ ምልክቶች ደርሰውኛል የሚል መግለጫን መስጠታቸውን ተከትሎ እነዚህ ሚዲያዎች በሰፊው በብሬኪንግ ኒውስ አያቶላ መገደላቸውን ገልጸዋል። ታዲያ ይህ ጉዳይ እስካሁን በኢራን በኩል ያልተረጋገጠ ሲሆን የኢራን መከላከያ ሚኒስትር አሚን ናሲር ዚዳ መገደላቸውን እንደዚሁም ደግሞ የጦር ኃይሉ ከፍተኛ ኮማንደር የሆኑት መሐመድ ፓክፑርም እንደዚሁ እንደተገደሉ መረጃዎች ያሳያሉ ሲል ሮይተርስ ይዞት ከወጣው መረጃ ላይ ተመልክቻለሁ። ደግሞ የኢራን ሚሊተሪ ምንጮች በዱባይ ላይ ቀልዳቸውን ቀጥለዋል። በዱባይ ሆቴሎች በጣም ውድ ስለሆኑ ይህንን ውድነት ለመቀነስ በዱባይ ላይ ጥቃት ፈጽመናል። ካሁን በኋላ ለሁላችንም አፎርደብል የሆነ ዋጋ በዱባይ ሆቴሎች ላይ እናገኛለን የሚል መልእክትን እንደምትመለከቱት አጋርተዋል። ያው ደግሞ ዱባይ ባሉ ወገኖቻችን ዘንድ ሜሴጆች በስልካቸው እየተላኩ ይገኛሉ። ዩናይትድ አረብ ኤምሬት የናንተን ደህንነት ለመጠበቅ ቀን ከሌት እየሰራች ትገኛለች። ስለዚህ ከቤት ባለመውጣት ደህንነታችሁን መጠበቅ ትችላላችሁ የሚል መልእክት እንደምትመለከቱት በሜሴጅ ተልኳል። ሰበር ዜና ሌሊቱ ተሰምቷል። በመጨረሻም ተረጋግጧል። የኢራኑ የበላይ መሪ አያቶላ አልኻሜኒ መገደላቸው የኢራን ሚዲያዎች ዘግበዋል። የኢራን ይፋው የዜና ወኪል እንደገለጸው የሀገሪቱ የበላይ መሪ አያቶላ አልኻሜኒ በአሜሪካና እንዲሁም ደግሞ በእስራኤል ጥምር የአየር ጥቃት መገደላቸው አረጋግጠዋል። ኢራን የጠቅላዩ መሪ ካሜኒ ግድያን አስመልክቶ የ40 ቀናት የሐዘን ቀን አውጃለች። በተጨማሪም ትራምፕ ባወጡት መግለጫ ካሜኒ ሞተዋል። ፕሬዝዳንቱ በንግግራቸው በታሪክ ውስጥ ካሉ እጅግ ክፉ ሰዎች አንዱ የሆነው ካሜኒ ሞተዋል። ይህ ግድያ ለኢራን ሕዝብ ለአሜሪካውያንና እንዲሁም ደግሞ በካሜኒ የደም ጥማት ባላቸው ወሮ በሎች ለተገደሉና ለተሰቃዩ የዓለም ሕዝቦች ሁሉ የተገኘ ፍትህ ነው ሲሉ ፕሬዝዳንቱ ገልጸዋል። አሁን ምርጫ ስለደረሰ አብዛኛው ሲያዩት ኦርቶዶክስ እንጂ ሌላ እንደሌለ ኢትዮጵያ ላይ ያውቃሉ። አብዛኛው ኢትዮጵያ ላይ 80% የሚሆነው ኦርቶዶክስ ነው። ያንን ስለሚያውቁ ምን ያደረጉ አሁን ትዝታውን ብንይዝ የኦርቶዶክስን ፖለቲካ ኦርቶዶክስ ይደግፈናል የሚል ሲያዩት ጴንጤ ውሸት 10 ሚሊዮን እንኳን አይሞላም፣ ወደ 5 ሚሊዮንም አይሞላም። ፈጣሪ ምስክሬ ቀባጣሪ ናቸው፣ ውሸት ዋሽተዋል። ሲያዩት ጴንጤን መሆን አይጠቅምም። ከዛ ምን ያደርጋሉ? አሁን ምን አሰቡ? ኖ ስለዚህ ትዝታውን እንያዘውና ከሀገር እንዳይወጣ እናርገውና ፖለቲካውን የኦርቶዶክስ ድምፅ እንዴት አረዱትን የዋርሲ በየጊዜው ታርዷቸው የለ እንዴ? አርሲ ላይ በየጊዜው ይታረድ የለ እንዴ? ቤተክርስቲያኑን በየጊዜው ታቃጥሎ የለ እንዴ? ማተብ እያስፈታችሁ ትዘገዝጓቸው የለ እንዴ? ኦርቶዶክስ ከዚህ መንግስት ጋር ምንም አይነት ነገር ግንኙነት ባይኖራችሁ ደስ ይለኛል። ኦርቶዶክስን በጣም ትበድላላችሁ። በጣም እንደፈለጋችሁ ሌሎቹ እንዲገኑ ብታደርጉ ኦርቶዶክስ አትጠፋ። ይሄን ተረድቶታል። እኔ የምላችሁ ጦርነቱ መጀመሩን ከዚህ ቪዲዮ በፊት በሰራሁት ቪዲዮ ላይ ነግራችኋለሁ አይደለ? ብሬኪንግ ኒውስ ብዬ ጦርነቱ ተጀምሯል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የት ነው ያሉት? አዘርባይጃን እንደነበሩ ነው የምናውቀው እስከ ትናንትና ድረስ ማለት ነው። እና የአካባቢ አሁን ወደ ለየለት ጦርነት ወደ ድብልቅልቅ ውስጥ እየገባ መሆኑን ተከትሎ የትኛውን ሩት ተከትለው ነው የሚመጡት ወደ ኢትዮጵያ የሚለው ነገር ኢዝ እያሳሰበኝ ያለው ነገር ማለት ነው። ቢኮዝ የአካባቢ በጣም ወደ ያው ረጅም ሩት ተከትለው የሚመጡበት ሁኔታ ነው የሚኖረው ማለት ነው። ለማንኛውም እስቲ ምን ታስባላችሁ? አይገስቡ ዊልሲ